ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ ከፋኖ አስረስ ማረ ጋር በወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ፋኖ አስረስ ፈቃደኛ ሆነ ስለተገናኘን ከልብ አመሰግናለሁ። ወኔም ከረጅም ጊዜ በኋላ ሩዋጋ ስለተገናኘን አመሰግናለሁ ማለት ነው። መልካም እንግዲህ ወደ ተነሳንበት ርዕሰ ጉዳይ እንግባና እንግዲህ በተለያዩ አውደ ውጊያዎች የተለያዩ ወታደራዊ ድሎች እየተመዘገቡ ነው። በእነዚህም በእርግጥ በተለያዩ ማህበራዊ ሚዲያዎችን በሚዲያዎችም እየተገለጹ ነው። እንደው እንደ አጠቃላይ ለመግቢያም እንዲሆነን ጭምር አጠቃላይ ወታደራዊ ድሎችና እንቅስቃሴዎች ምን ይመስላሉ ከሚለው ብንጀምር ደስ ይለኛል። በጣም እንግዲህ ያው እንደሚታወቀው አገዛዙ በተለይ በዚህ ዙር አደርገዋለሁ ያለውን የምርጫ እንቅስቃሴ አስመልክቶ እስከ ዛሬ ድረስ ላለፉት በርካታ ጊዜያት ከተደረጉ ወታደራዊ ኦፕሬሽኖችና እቅዶች እጅግ በተለየ ሁኔታ በአይነቱ ልዩ የሆነ የዘመቻ እቅድ አቅዶ በአጠቃላይ የሀገሪቱ መከላከያ ሰራዊት ያለውን በርካታ ጅምላ ጨራሽ መሳሪያዎች እና የቡድን መሳሪያዎች ሙሉ በሙሉ በሚባል ደረጃ አማራ ክልል በማሰማራት በየአካባቢው ይዞታውን ለማስፋት ከፍተኛ ርብርብ አድርጎ ነበረ። ይህንን እንቅስቃሴ ለመቀልበስና በሌላ በኩልም በመልሶ ማጥቃት በጠላት ላይ ጉዳት ለማድረስ ሰራዊታችን በወትሮ ዝግጁነት ይጠብቅ ስለነበረ ከሰሞኑ በበርካታ አካባቢዎች በርካታ ወታደራዊ ድሎችን እያገኘን ነው። ለአብነት ምኒልክ ዕዝ በወሎ ቀጠና እንደተለመደው በርካታ ምርኮችን ያገኝበትን ውጊያ ግዙፉ ላስታ ሳምኖ ኮር ግዳን አካባቢ ከፍተኛ እንቅስቃሴ አድርጓል። በምዕራብ ወሎም በተለይ ከቅርብ ጊዜ ወዲህ ከፍተኛ የሆነ ማጥቃት እየተደረገበትና ድል እየተገኘበት ያለ ግንባር ነው የነበረው። ከጎንደር ወሎ መስመር ከወልዲያ ጋይንትም እንዲሁ ከፍተኛ ጀብዶች ተፈጽመዋል። ሌላው በወለጋ ምድር የአንሻ ሰይድ ዕዝ በአይነቱ ልዩ የሆነ ወታደራዊ ድል ያገኘበት ሳምንት ላይ ነው የምንገኘው። በዚህ ወታደራዊ ጀብዱ 1 ብርጋዴር ጀነራል፣ 2 ሙሉ ኮሎኔሎች፣ 3 የሻለቃ አመራሮችን ጨምሮ የማዕከላዊ ዕዝ የሚባለውን ምክትል አዛዥ እና ሌሎች ከፍተኛ መኮንኖች የተደመሰሱበት አንድ ሙሉ ሬጅመንት እና ይህንን ሬጅመንት በቃኝና መሐንዲስነት የሚያገለግል ቲም ጭምር የተመታበት ትልቅ ወታደራዊ ድል የተገኘበት ሳምንት ላይ ነው። ሌሎችም ወታደራዊ እንቅስቃሴዎች እንደቀጠሉ ናቸው። አገዛዙም ከፍተኛ ዝግጅት ያደረገበት ነው። በእኛ በኩልም እንዲሁ በቂ ዝግጅት እየተደረገበት በድርጅቱ ወታደራዊ አዛዥ እየተመራና በድርጅቱ ወታደራዊ ካውንስል እቅድ ወጥቶ ስምሪት ተሰጥቶ ስራዎች እየተሰሩ ነው ያሉት። በቀጣዮቹ ቀናት ከዚህ ካነሳናቸው የበለጡ የገዘፉ ድሎች ይገኛሉ ብለን እንጠብቃለን። ከዚህ ጎን ለጎን ከፍተኛ ቁጥር ያለው የጠላት ሰራዊት እየከዳ የወገንን ኃይል በመቀላቀል ላይ ነው የሚገኘው። አሁን ከዚህ በፊት ከነበረው በተሻለ መንገድ የቡድን መሳሪያዎችን በመያዝ በተናጠል ሳይሆን በቡድን በመሆን የወገንን ኃይል እየተቀላቀሉ ነው የሚገኙት። በርካታ በመከላከያ በአድማ ብተና እና በሚሊሻ ያለ የሰራዊት ኃይል ላለፉት 3 ዓመታት በተደረገው ውጊያ በእጅጉ የተሰላቸ ሰራዊት ነው የአብይ አህመድ ሰራዊት። በእኛ በኩልም ይህንን መልካም አጋጣሚ በመጠቀም ለሰራዊቱ በተደጋጋሚ ጥሪ ከማድረጋችን ባሻገር በመጡ ጊዜም መልካም አቀባበል በማድረግ በጓዳዊነት በወንድማማችነት በመቀበል ወደ ቤተሰብ የሚሄዱትን በመሸኘት መታገል የሚፈልጉትን ደግሞ የሚገባቸውን ቦታ በመስጠት ለማታገል ጥረት እያደረግን በመሆኑ በአጠቃላይ ጦርነቱ አብይ አህመድ የከፈተው ጦርነት ዘረፈጅ ጦርነት ከመሆኑ በስተቀር አንዳችም ህጋዊ ምክንያት ሞራላዊ ምክንያት የሌለው መሆኑን ሰራዊቱም የሰራዊቱ አመራርም በሚገባ እየተረዳ ከመምጣቱ ጋር ተያይዞ የመዋጋት ፍላጎቱና ሞራሉ በእጅጉ እየደቀቀ ያለ ነው የጠላት ሰራዊት። በወገን በኩል ደግሞ በከፍተኛ ሞራልና ዝግጁነት ላይ ነው የሚገኘው። እንዳነሳሁት የተሻሉ ድሎችን የምንጠብቅባቸው ቀናት ናቸው መጪዎቹ ቀናት። በጣም አመሰግናለሁ። እንደው
በመብራሪያህም ላይ ያነሳው የነበረው ከምርጫ ጋር የተያያዘ ጉዳይ ነው። እንደው ወደ ምርጫው ዲቴል ከመሄዳችን በፊት አፋብን ለ5 ቀናት በተከታታይ እንግዲህ ለህዝብ ያቀረበው ትብብር አለ ከመንገድ መዝጋት ጋርም ከምንጋም ተያይዞ ማለት ነውና ዛሬ ሁለተኛ ቀኑ ነው። አንደኛ እንደው መጀመሪያስ ዓላማው ምን ነበረ? ሁለተኛ በሁለተኛው ቀን ሂደት ላይ አፈጻጸሙ እንዴት ገመገማችሁት? የህዝቡ ትብብርስ በምን ያህል ደረጃ ታይቷል? የአማራ ፋኖ ብሔራዊ ንቅናቄ በተለየ መንገድ ድርጅቱ በተለይ ከተመሰረተ ወዲህ በመላው ሰራዊታችንም ድርጅታችን በተቆጣጠረባቸው ቀጠናዎች የጥንቃቄ መመሪያ ሲተላለፍ ይህኛው ለመጀመሪያ ጊዜ ነው። ዓላማው በቀደም በመግቢያ ላይ ስናገር እንደነበረው ከዚህ ከምርጫ ከሚባለው ጉዳይ ጋር በተያያዘ በአገዛዙ በኩልም በእኛ በኩልም ከፍተኛ ዝግጅት ያለበት ወታደራዊ ኦፕሬሽኖችና እንቅስቃሴዎች ስለሚደረጉ በትላልቅ ከተሞችም በወረዳ ከተሞችም በሌሎች ስትራቴጂክ ቦታዎችም ላይ ውጊያዎች የበለጠ ስለሚበረቱ ያው በጦርነት ሂደት ውስጥ የጎንዮሽ ጉዳቶች የኮላተራል ጉዳቶች እንደሚደርሱ የሚጠበቅ ቢሆንም በተለይ በዚህ ጦርነት ሂደት ካለፉት ውጊያዎች የህዝቡም እኛም የተረዳነው ነገር ቢኖር የአገዛዙ ሰራዊት ያለ በቂ ምክንያት ያለ ምንም ተጠይቅ ወደ ተለያየ አቅጣጫ በተለይ መድፎችን፣ ሮኬት ተወንጫፊዎችን፣ ድሮኖችን፣ የአየር ኃይል ጀቶችን በመተኮስ ወይም በመጠቀም ከፍተኛ ጉዳት በማህበረሰቡ ላይ ያደርሳል። ከዛ ባሻገር ደግሞ በተኩስ ልውውጥ በእንቅስቃሴ ላይ በመንገድ ላይ በጉዞ ላይ ያሉትን ላይ ጭምር ጉዳት ያደርሳል። መድረስ ያልቻለባቸው መንገዶች ደግሞ ይዘጋል። በዚህ ምክንያት ማህበረሰቡ ላይ ከፍተኛ ጉዳት እንዳይደርስ ታሳቢ በማድረግ ህዝቡ ከተቻለ ከቤቱም ጭምር ባለመንቀሳቀስ እነኝህን ወሳኝ ቀናት እንዲያሳልፍ ቢያንስ ደግሞ ከቦታ ቦታ ባለመንቀሳቀስ ጥንቃቄ እንዲያደርግ ነው መመሪያ አውጥተን የነበረው። በዛ መሰረት ከትላንትና ግንቦት 21 2018 ዓ.ም ጠዋት ጀምሮ ተፈጻሚ ሆኗል መመሪያው። በዚህ ምክንያት ከባህር ዳር ወደ አዲስ አበባ፣ ከባህር ዳር ወደ ተለያዩ የዞን ከተሞች እንዲሁም ከዞን ከተሞች ወደ ባህር ዳር፣ ከዞን ከተሞች ወደ አዲስ አበባ፣ ከአንድ የዞን ከተማ ወደ ሌላ የዞን ከተማ የሚደረጉ መደበኛ የትራንስፖርት እንቅስቃሴዎች ቆመዋል። ሁሉም የአውቶቡስ መናኸሪያዎች ዝግ ናቸው። ተሳፋሪዎችን እያስተናገዱ አይደለም። ሌሎች የግል እንቅስቃሴዎች፣ የጭነት ተሽከርካሪ እንቅስቃሴዎች ሙሉ በሙሉ ቆመዋል። በአሁኑ ሰዓት በሁሉም የአማራ ክልል አውራ ጎዳናዎች እየተንቀሳቀሱ ያሉት የአምቡላንስ ተሽከርካሪዎች ብቻ ናቸው። ከነኚህ በስተቀር ያሉ ሁሉም ተሽከርካሪዎች ቆመዋል። ከዛ ባለፈ የአገዛዙ ወራሪ ሰራዊት በኮንቮይ የሚያደርገው እንቅስቃሴ ያው ከውጊያው ጋር የተያዘ እንቅስቃሴ ካልሆነ በስተቀር ሁሉም መንገዶች በዛ ልክ ነው ያሉት። ስለሆነም ህዝቡ አስቀድሞም የሰጠነውን ማስጠንቀቂያ መመሪያ አምኖበትም ጭምር በነገራችን ላይ ማህበረሰቡም ጭምር እንደዚህ አይነት ጥያቄዎች አስቀድሞ ይመጡ ስለነበር ነው ይሄ ነገር ተወስኖ የቀጠለው እና ከትናንትና ጀምሮ እስካሁን እስከምንነጋገርበት ደቂቃ ድረስ ሙሉ በሙሉ በሚባል ደረጃ ተፈጻሚ ሆኗል ማለት ነው የጥንቃቄ መመሪያው። በጣም አመሰግናለሁ። ከጥንቃቄ መመሪያው በፊትም አሁንም እንዳጠቃላይ ደግሞ የምርጫ ቅስቀሳ ጨርሻለሁ የሚለው አገዛዙ እንግዲህ ሰልፍ በተለያዩ ከተሞች ላይ አዲስ አበባን ጨምሮ የተለያዩ አማራ ክልል ከተሞች ላይ ሰልፍ ማድረግ እና ድጋፍ እንዲያሳዩ ማድረግ ችያለሁ። በዚህም እንግዲህ ምርጫውን ማድረግ ይችላለሁ ተብሎ እንደ ስኬት እየተነገረ ያለው ሁኔታ ነው ያለው። እንደው በዚህ ጉዳይ ላይ አንተ ይሄንን ስኬት ነው ብሎ አገዛዙ የሚያራግበውን ነገር እንዴት ነው የምትመለከተው? ከጥቂት ጊዜያት በፊት በተለይ ዛሬ 2 ዓመትና እንደዛ አካባቢ አገዛዙ ያቀርበው የነበረው ዋነኛ መከራከሪያ የክልሉ መዋቅር በእጅ ነው፣ መንግስቱን እያስተዳደርኩ ነው የሚል ነበረ። ከቅርብ ጊዜ ወዲህ ይሄ ነገር ተቀይሮ አንድን ክንውን አንድን ፖለቲካዊ ሁነት ማጀብ ወይም ማስቀጠል መቻል አንድን ድግስ ማሳካት መቻልን እንደ ስኬት እየወሰደው ነው ያለው። ስለዚህ መንግስት መሆን እንደማይችል፣ ክልሉን ማስተዳደር እንደማይችል፣ ህዝቡን ማስተዳደር እንደማይችል ተስፋ ቆርጧል። ለዛም ነው አንድ ከተማ ላይ ሊደረግ የሚችልን ሰልፍ ማድረጉን እንደ ትልቅ
ስኬት የሚወስደው እንግዲህ ሰልፍ የሚለውን 100 ኮቴሽን እንወሰደውና በአበል የተገደዱ የመንግስት ጥቂት የመንግስት ሰራተኞችን በስኳርና በዘይት እና በሌሎች መሰረታዊ ፍጆታዎች ተታለው ተገደውም ጭምር የሚወጡ ጃንጥላ ይዘው የሚወጡ እናቶችን ቤተክርስቲያን የዘወትር ጸሎታቸውን ለማድረስ የሚንቀሳቀሱ እናቶችን የሃይማኖት አባቶችን በመሰብሰብ በሚሊሻ በብተና በመከላከያ ሰብስቦ አንድ የሆነ አዳራሽ ውስጥ አንድ የሆነ ስቴዲየም ውስጥ ሰብስቦ ጃንጥላ እንዲዘረጉ በማድረግ ነው እንግዲህ አገዛዙ ድጋፍ አለኝ ህዝብ ይደግፈኛል እያላገጠ ያለው ያንን ማድረጉንም እንደ ትልቅ ነገር ነው እየወሰደ ያለው አገዛዙ በአጠቃላይ ያው መንግስት አለመሆኑን ማስተዳደር የማይችል መሆኑን በሚገባ እነሱም ተስፋ የቆረጡበት ይመስለኛል። ከዚህ በፊት እንደምታስታውሸው የምክክር ኮሚሽን ጉባኤ ያደረግን በሚል ከተለያየ ቦታ ስብሰባ ጠርቶ አንድ ቦታ ላይ ውይይት አደረኩ የሚለውንም እንደ ትልቅ ስህተት ሲቆጠር ነበር። በነገራችን ላይ የምርጫ ሂደቱም ከዚህ ተለይቶ የሰላምና የደህንነት ሁኔታ 100% እንዳልተሟላ በሚገባ ይታወቃል። ነገር ግን ያንን ሴሬሞኒ ማድረግ እችላለሁ ለተወሰኑ ሰዓታት ወይም ለተወሰኑ ቀናት አንድ ቦታ ላይ እንቅስቃሴ ማድረግ እችላለሁ የሚለውን በማሳየትና ያንን ነገር ሚዲያ ላይ ይዞ በመውጣት ነው ስልጣን ዘመኑን ለማራዘም እየተወተረተረ ያለው። ይሄ ሰልፍ የሚባለው ነገር ከነኛ መካከል እንዳንዱ የሚታይ በመደበኛ ሰላማዊ ሰልፍ የምንለው ወይ የድጋፍ ሰልፍ ብለን ልንጠቅሰው የምንችለው ጉዳይ አይደለም። መልካም። ምናልባት ከዚህ ጋር አያይዤ የማነሳው እናንተም በተለያየ አጋጣሚ በተለይ ደግሞ ልክ ምርጫው እየተቃረበ ሲመጣ ያወጣችሁት ቁርጥ መግለጫ ነበረ። ለተወዳዳሪዎችም አጅበው ምርጫውን ለሚያካሂዱትም ለአገዛዙም ለህዝቡም ያ ዋናው ዓላማ እንግዲህ መንግስት ነኝ ብሎ ሌጂቲሜሲውን ለማረጋገጥ በዓለም አቀፍ መድረክ ላይ ለመታየት የሚያደርገውን ነገር እንዲሰናከል እንደዚሁም ደግሞ ህዝቡ ደግሞ በአጠቃላይ ያለበትን ሁኔታ አይቶ እንዳይታለል ከማሰብ ፐርስፔክቲቭ ነው። ምን ያህል ስኬታማ ነን ብላችሁ ታስባላችሁ? በተለያየ መልኩ እናንተ ስታደርጓቸው የነበሩት እንቅስቃሴዎች ከምርጫው ጋር ተያይዞ እንዳጠቃላይ ደግሞ በዓለም አቀፍ መድረክ ላይም ከመጣው ከታየበት መነጽር አኳያ እንደው ይህንን ምስል ለመቅረጽ ምን ያህል ስኬታማ ነን ብላችሁ? ጥሩ ጥያቄ ነው ያነሳሽው ማዚ። በምርጫው ጉዳይ አፋብን የመጀመሪያ አቋም ይዘው ጠንከር ያለ መግለጫ ባወጣበት ጊዜ ሁለት የተለያዩ ጽንፍ የያዙ መከራከሪያዎች ተነስተው ነበር። በአንድ በኩል መግለጫው ትክክለኛ ነው፣ ምርጫ ለማድረግ የሚያበቃ ሁኔታ በሌለበት ውስጥ በዚህ የሞት ድግስ ላይ መሳተፍ ሊያስቀጣም ጭምር ይገባል፣ ኢሞራላዊም ነው፣ የሰላማዊ ትግልም ተብሎም ሊጠቀስ የሚችል አይደለም፣ ሌላም ሊሆን አይችልም፣ ጄኖሳይድ ኢነብለርስ ናቸው፣ በዚህ ሂደት የሚሳተፉ የዘር ማጥፋት ወንጀሉ ተባባሪና አስቻይ አካላት ናቸው፣ ስለዚህ እነሱ ሊወገዙ ሊገሰጹ ይገባቸዋል የሚል እናም በእኛ ያወጣነው መግለጫ የሚደግፍ ነበር። በሌላ በኩል ደግሞ በዓለም አቀፍ ደረጃ በትም ተታለው የሚሳተፉ አሉ። መድረኩን ራሱ እንደ መታገያነት የሚመርጡ ፓርቲዎች አሉ። ብዙ ጥያቄ ሲነሳ ነበረ። ያንን አቋም ከወሰድን ጊዜ ጀምሮ በገመገምነው መሰረት ሁሉም በሚባል ደረጃ በተለይ በአማራ ክልል ውስጥ ሊንቀሳቀሱ ያሰቡ የምርጫ አስፈጻሚዎች፣ የምርጫ ታዛቢዎች፣ ሌሎች በአጠቃላይ በሂደቱ የሚሳተፉ በሲቪክ ሶሳይቲዎችም ሆነ በፓርቲ ደረጃ ያሉ ከአገዛዙ ቁንጮ ካድሬዎች በስተቀር ኦልሞስት ሁሉም ያንን ጥያቄ በመቀበል ትክክለኛነቱንም ጭምር በማመን ከሂደቱ ራሳቸውን አግልለዋል። በዋናነት ይህንን ሂደት ያሳልጣሉ ተብሎ ያከናውናሉ፣ ያጅባሉ፣ ህጋዊ ያደርጋሉ ተብሎ የታሰቡት መንግስት ሰራተኞች ጋርም በእኛ መድረክም ንግግር አድርገን ነበረ። በተለይ ያንን መግለጫ ከሰጠን በኋላ ሁሉም በሚባል ደረጃ የመንግስት ሰራተኞችም ራሳቸውን ከዚህ ሂደት አግልለዋል። በመግለጫውም ትኩረት ሰጠነው የነበረው እያደረግን ያለነው ከአገዛዙ ጋር የምናደርገው ውጊያ የአማራን ህዝብ ህልውና ለማስከበር ነው። በሌላ በኩል አገዛዙ ሰራዊት አሰማርቶ እየወጋ ነው ያለው የአማራን ህዝብ ለማጥፋትና ህልውናውን አደጋ ላይ ለመጣል ነው። ስለዚህ ይህንን አገዛዝ ህጋዊ ገዳይ ማድረግ ተገቢነት የሌለው እና ታሪካዊ ስህተት ነው የሚለው በሚል መንገድ የቀረበውን መግለጫ በመቀበልና አቋማችንን በመደገፍ ከፍተኛ በሆነ ደረጃ ውጤት ያገኘንበት
አገዛዙም በምርጫ ሂደት ውስጥ ምንም እርባና ያለው ነገር ማድረግ የማይችል መሆኑን በሚገባ ያረጋገጠበት ሁኔታ ነው ያለው። ከዛ ወዲህ ነው እንግዲህ በተለይ ዓለም አቀፍ ተደራሽነት ያላቸው በርካታ የሚዲያ አካላት ለምሳሌ ብጠቅስልሽ ቢቢሲ፣ የእንግሊዝኛው ቢቢሲ ማለት ነው፣ የአማርኛውም ቢቢሲ ጭምር፣ ዘ ኢኮኖሚስት፣ ሮይተርስ፣ ፎሬን አፌርስ መጽሔት፣ አፍሪካ ሪፖርት፣ ዲሞክራሲ ጆርናል፣ አፍሪካ ኒውስ፣ ዘ ኮንቨርሴሽን፣ ኢትዮጵያን ኢንሳይት፣ ዲደብሊው፣ ፍራንስ 24 እና ሌሎችም አምነስቲ ኢንተርናሽናል ያወጣውን ስቴትመንት እና አቋም ጨምሮ ሌሎች በርካታ ተደራሽነት ያላቸው ሚዲያዎች አብይ አህመድ የደገሰው የምርጫ ድግስ ፈጽሞ ተገቢነት የሌለው መሆኑን ምርጫ ለማድረግ የሚያበቃ አስቻይ ሁኔታ የሌለው መሆኑን በሚገባ የጠቀሱበት ሂደት ነው ያለው። እነኚህ የተጠቀሱት ተቋማት ማዚ ከዚህ በፊት ኢትዮጵያ ውስጥ የተደረጉ ምርጫዎችን እንደው ከነ ችግራቸውም ቢሆን ሌጂቲሜት ለማድረግ የሚደግፉ ነበሩ። እንግዲህ አውሮፓ ህብረት ጭምር የሚታዘባቸው ምርጫዎች ነበሩ ከአሁን በፊት የተደረጉት ምርጫዎች። በዚህ ውስጥ ግን ፈጽሞ ጦርነት ውስጥ ያለን መሆኑን ግንዛቤ ውስጥ ስላስገቡ ሊደረግ የማይችልም ጭምር በመሆኑ ስራፍ ጭምር እያስደገፉ የት ቦታ ጦርነት ስፖቶች እንዳሉ በሚገባ እየጠቀሱ ይሄ ምርጫ ዓለምን በዚህ ረገድ ማታለል መሞከሩ ራሱ አሳዛኝ መሆኑን በሚገባ ገልጸውታል። በዚህ ልክ ተቃውሞ የገጠመው ምርጫ በአፍሪካ የምርጫ ታሪክ ውስጥ ራሱ ማግኘት አይቻልም። ልክ ነው። አፍሪካ ውስጥ የሚደረጉ ምርጫዎችን ባላየ የሚያልፏቸው አሉ ዓለም አቀፍ ተቋማት። አይ ከምንም ቢሆን የመንግስት በጠመንጃ ከሚመጣ በምርጫ ይምጣ ባይመጣም ደግሞ ያለውን ማገዛዝ ቢቀጥል እንኳን ተመረጥኩ ብሎ ይቀጥል የሚለውን ዲሞክራሲ ልምምድ ነው በሚል የሚታለፉ ነበሩ። ይሄኛው ፈጽሞ በዛ አንግል የሚስተናገድ አይደለም እና ይሄ ፈጽሞ ተገቢነት የሌለው መሆኑን በእነሱ በኩልም ተረጋግጧል። በነገራችን ላይ ማዚ የአገዛዙ ሰዎችም በሂደቱ ላይ ያን ያክል ተስፋም ያላቸው ፍላጎትም ሞራልም ያላቸው አይመስልም። ለምሳሌ በለጠ ሞላ የአብን ሊቀመንበር ነው። በየቀኑ ግን ስለ አርሰናል ዋንጫ ማንሳት ወይ ስለሆነ ሀገር ጉብኝት ነው ሲናገር የምናየው እንጂ በዚህ እንግዲህ በምርጫ ወቅት እንደምናውቀው የፓርቲ ተወካዮች በየትኛውም ደረጃ ያሉ ሰዎች ሙሉ ጊዜያቸውን በምርጫ ተወዳድሮ አሸንፎ ስልጣን ለመያዝ ተወካይ ለመሆን ፓርላማ ለመግባት የሚፎካከሩበት ጊዜ በመሆኑ በዛ አይነት ስራ ነው የሚወጠሩት እና ለምሳሌ እነሱንና ሌሎቹን የምትወስድ ትልቁ ጉዳያቸው ያ አይደለም። ተመስገን ጥሩነህም ባህር ዳር ስቴዲየም ገብቶ ያወራውን እንደሰማሽውን ስለ ኳስ ነው ያወራውና እነኚህ ሰዎች ሂደቱ ራሱ ምንም ውጤት እንደሌለው ከሂደቱ በኋላ ኢቭን ዓለም አቀፍ እውቅና እንደማይሰጠው የምርጫ ውጤቱ አውቀውታል፣ ራሳቸውም አውቀውታል። እያላገጡ እንደሆነም ህዝቡም እንደሚገባው እነሱም ተረድተውታል እና ለጉዳዩም ያን ያክል ትኩረት አልሰጡትም። ያው ወንበሮችን በቅርጫ የመከፋፈል ነገር ነው የሚኖረው። እሱ ኦብቪየስሊ ይደረጋል። አብይ አህመድ ያንን ከማድረግ ወደኋላ የሚል ግለሰብ አይደለም። አስቀድሞም የተሰላ ነው። ይህን ያህል ፐርሰንት ለዚህ ፓርቲ፣ ይህን ያህል ፐርሰንት ለዚህ ፓርቲ ተብሎ እና በዋናነት ወደ ተነሳንበት ወደ ጥያቄሽ ስንመለስ የአማራ ፋኖ ብሔራዊ ንቅናቄ ምርጫውን በተመለከተ አስቀድሞ በተጠና መንገድ የያዘው አቋም በእኛ ግምገማ ሙሉ በሙሉ ስኬታማ ነው ብለን ነው የገመገምነው። በጣም አመሰግናለሁ። እንደው ከወቅታዊ ጉዳዮች መለስ ስላድርግና ወደሚነሱ ጥያቄዎች ልውሰድ። አፋብን እንደ ድርጅት ከተመሰረተ በኋላ ስኬቶች በተለያየ ደረጃ ሊገለጹ ቢችሉም እንደው በሚፈለገው ፍጥነት አልሄደም። ሌላው ቢቀር እንኳን አደረጃጀቶችን እስከታች ድረስ ማውረድ፣ ከላይ የተጀመረውን የአደረጃጀት ሂደት እስከታች ማውረድ እና መጨረስ አልቻለም። በኋላ ከድርጅቱ በኋላም አመራሩ ተዳክሟል የሚል በተለያየ ፎርማልም ኢንፎርማልም በሆነ መልኩ እንዲህ አይነት ጥያቄዎች ይነሳሉ። እንደው በዚህ ጉዳይ ላይ ያንተ አስተያየት ምንድን ነው? እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እንደ ተቋም አንድ ኤክስፔክት የሚደረግበት ነገር ወይ የሚጠበቅበት ነገር አለ ከሰራዊቱም ከህዝቡ። የመጀመሪያው ነገር በተለይ በድርጅቶቻችን ታሪክ በአማራ የትግል ታሪክ በሚመሰረቱ በሚጠፉ ድርጅቶች ሂደት ውስጥ የመጀመሪያው ስጋት የነበረው
ድርጅቱ ራሱ አለ ወይ ተመስርቷል ወይ በትክክልስ ተነጋግረው ተግባብተው ሰነድ አዘጋጅተው አመራር ተመዳድሮ በቅንነት በወንድማማችነት የሚያጭር ጥያቄ በየአቅጣጫው ነበር የተነሳው። ይህን ጥያቄ መልስ ሰጠናል። በተግባርም በአደባባይ ባደረግናቸው ንግግሮችም በሂደቱም ሙሉ ሙሉ የተደራጀ ሊደርሽፕ እንዳለው በቅንነት በወንድማማችነት የኃላፊነት ቦታ የወሰደ አመራር እንዳለው በሚገባ አረጋግጠናል። ከዛ ቀጥሎ የሚጠበቀው ነገር ድርጅቱን የማጽናት ጉዳይ ነበረ። አሁንም በድርጅቱን በማጽናት ሂደት ውስጥ የገጠመን ነገር የለም። በከፍተኛ አመራሩ መካከል በጥሩ መግባባት ስራዎች እየተሰሩ ነው ያሉት። በተለይ በፖሊት ቢሮ ደረጃ ትናንሽ የሚባሉ ጉዳዮች ሳይቀሩ በየጊዜው ውሳኔ እየተሰጠባቸው እቅድ እየቀረበ በነዛ ላይ ግምገማ እየተደረገ ስራዎች በሚገባ እንደቀጠሉ ናቸው። እንደ ክፍተት ወይም እንደ ችግር እና ልንደብቀው የማንችለው ነገር የገጠመን ግን አደረጃጀቱን ወደ ታች በማውረድ ሂደት የገጠመን ፈተና ነው። በዚህ ነገር ቀላል የማይባል ፈተና ገጥሞናል። አንዳንድ ቦታ ከተጠበቀው በላይ ውጤታማ ሆነንባቸዋል። ለምሳሌ የሸዋ ጠቅላይ ግዛት እና የአሳምነው እዝን ጉዳይ ብንወስድ ከፍተኛ ስጋት የነበረው በአጭር ጊዜ ውስጥ በሸዋ ጠቅላይ ግዛት አካባቢ የሚደረገው ያን አካባቢ የሚቆጣጠረው ሰራዊት በአንድ አሃድ ውስጥ የመግባት እድል አይኖረውም የሚል ከፍተኛ ስጋት እውነት ለመናገር በእኛም በኩል በቀላሉ ይጠናቀቃል ብለን አልገመትም ነበር። ያው ወንድሞቻችን ጥበብ በተሞላበት መንገድ እንዲያልቅ አድርገው የፖሊት ቢሮም ከፍተኛ ክትትልና ትብብር አድርጎ ተጠናቋል። የምስራቅ አማራም እንዲሁ ተጠናቋል። የወለጋ ወይም ይዛሞ ቀጠናም በመጠናቀቅ ላይ ነው የሚገኘው። በቅርቡ ይጠናቀቃል ተብሎ ነው የሚጠበቀው። የሌሎች የሁለቱ ግዛቶች ጎጃም እና የጎንደር አካባቢው አላለቀም እና ይሄ በክፍተት ደረጃ የሚወሰድ ነው። ከዚህ በፊት ከነበሩ የአሰላለፍ ልዩነቶች የተወረሱ ችግሮች፣ አንዳንድ ግለሰባዊ ኢጎዎች እና የአስተሳሰብ መዛነፎች፣ የፍላጎት ቡድኖች መበራከት፣ ሂደቱን በመምራት ሂደት ደግሞ የገጠሙ ችግሮች ራሱ የውህደት ሂደቱን የምንመራበት አሰራር ላይ ከፍተኛ ጥንቃቄ ያለማድረግ፣ አልፎ አልፎም ከፍተኛ አመራሩ በቂ ትኩረት ባለመስጠቱ ምክንያት የተከሰቱ ችግሮች አሉ። እነሱን ለመፍታት ርብርብ እያደረግን ነው ያለ ነው። ይሄ ያነሳውልሽ ከአደረጃጀት አኳያ። በኦፕሬሽን እና በሌሎች ጉዳዮች ግን ከአፋብን ምስረታ በኋላ ከፍተኛ ለውጥ ነው የተገኘው። ማዚ ለአብነት ብናነሳ አፋብን ከተመሰረተ 4 ወር አካባቢ እየሆነ ነው። በዚህ 4 ወራት ጊዜ ውስጥ ከ50 በላይ ድሽቃዎች መማረክ ችለናል። ይሄ በትጥቅ ትግል ታሪክ በትልቁ ሊጠቀስ የሚችል ነው። በዚህ 4 ወር ጊዜ ውስጥ ከ6 በላይ ኮሎኔሎችን መማረክና መግደል ችለናል። በዚህ 4 ወር ጊዜ ውስጥ ጀነራል መግደል ችለናል። በርካታ የሻለቃ ሬጅመንት አመራሮችን ማስወገድ ችለናል። በሚሊዮን የሚቆጠሩ ተተኳሾችን ማርከናል። በሁሉም አካባቢ በበርካታ ሺዎች የሚቆጠሩ በርካታ 10 ሺዎች የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን መማረክ ችለናል። የማድረግ አቅማችንን ደግሞ በእጅጉ ያጎሉ ክስተቶች ታይተዋል። ለአብነት ሁለቱም ብናነሳ ደቡብ ጎንደር የነበረውንና ዘመቻ አደማዲ ብናነሳ በአንድ ቀን በትንሽ ሰዓታት ኦፕሬሽን በርካታ ወረዳዎችን መቆጣጠር የሚችል ኃይል ማቀድ፣ መፈጸም፣ መከወን የሚችል ኃይል ያለን መሆኑን በተግባር ያረጋገጥንበትና እሱንም ወደ ተግባር የቀየርንበትን ሁኔታ አይተናል። ይሄ የተደረገው እንግዲህ ትናንት በተልፎ አልፎም በክፉ ይተያይ የነበረ ሰራዊትን በማዋሃድ የተገኙ ድሎች ናቸው። ሁሉም ድሎች፣ ሌሎች አካባቢ ያልጠቃቀስኳቸው በርካታ ድሎች ተገኝተዋል እና በወታደራዊ ሂደቶች በዚህ ልክ ከፍተኛ ለውጥ አግኝተናል። ፖለቲካዊ እንቅስቃሴያችን እስካሁን ተደርጎ በማይታወቅ ደረጃ በማዕከል ሰነድ በማዘጋጀት ህዝቡን በማወያየት ህዝቡ በነፃነት ሰልፍ እንዲያደርግ በማድረግ በሁሉም ቀጠና የህዝብ አስተዳደር መዋቅሮች በመዘርጋት እነዛ መዋቅሮች ጋር ስራ በመስራት አጠቃላይ ያለው የድርጅቱ ሙሉ መዋቅር ፋንክሽን እንዲያደርግ ከላይ ወደ ታች ተዋረዱን ጠብቆ እንዲሰራ በማድረግ ከፍተኛ ለውጥ የታየው። ያው በሌሎች በዲፕሎማሲ በህዝብ ግንኙነት
እያልን መቀጠል እንችላለን። አንዳንዶቹ ዘርፎች ላይ ጉድለት አለ። አንዳንዶቹ ዘርፎች ላይ ገና ከዜሮ የምንጀምራቸው ስራዎች አሉ፣ ጉድለቶች አሉ። ትልቁ ጉድለታችን ግን አደረጃጀቱን ወደታች በማውረድ ሂደት ያለው ነው። ይሄ በየቀኑ ገምግመናል። በፖሊት ቢሮ ደረጃም ታይቷል። ብዙ ትችትም ተነስቷል። እርስ በርስም ሂስ ተደራርገንበታል። ይህ ጉዳይ ማለቅ እንዳለበት ከትላንት ወዲያም በነበሩ ውይይቶች አቅጣጫ የተሰጠበት ጉዳይ ነው እና ይሄኛው በክፍተት ወይም በጉድለት የምናየው ነው። በሌሎቹ እንቅስቃሴዎች ግን በጣም መልካም የሚባል ነው። በጣም አመሰግናለሁ። ምናልባት ከዚህ ርዕሰ ጉዳይ ሳንወጣ ምንም እንኳን ኦፍኮርስ በአፋብን በግልጽ ባያሳውቅም ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ በተለይ በቴዎድሮስ እዝ በአመራሮች መካከል አለመግባባቶች ተፈጥረዋል። ያንም አንዳንድ ኮሮችም መግለጫ ሰጥተውበት ተመልክተናል። እንደው መገለጽ የሚችል ከሆነ ምክንያቱ ምንድን ነው? አሁንስ በምን ሁኔታ ላይ ነው ያለው? መልካም። በጉዳዩ ላይ እንግዲህ እንደ ህዝብም እንደ ድርጅትም ይፋዊ አቋም ኦፊሻል ስታንድ የተያዘበት ነገር ስለሌለ እዛ ላይ የተለየ ነገር መናገር አልችልም። በአጠቃላይ ግን የተከሰተው ነገር የሆነ እንደው ተራ የሆነ ክስተት በሆነ ቡድን ወይ በሆነ ግለሰብ መካከል እንደተነሳ ድርጊት ሊቆጠር የሚችል አይደለም። ከዚህ ክስተት ጀርባ ከዚህ ኢንሲደንት ጀርባ ብዙ አይነት ፍላጎቶች እንዳሉ እረዳለሁ። ከዚህ በፊት እንደሚፈተነው የአማራ ትግል በተለይ ጎጃም አካባቢ የሚደረግ የነበረው እንቅስቃሴ በርካታ ፈተናዎችን አልፎ ነው ዛሬ የደረሰበት ደረጃ የደረሰው። ብዙ አይነት የፍላጎት ቡድኖች በተለያየ መልክ በተለያየ ከለር የሚመጡ የፍላጎት ቡድኖች አሉ። የመጥለፍ ፍላጎት ያላቸው፣ ሊደርሽፑን ቴክኦቨር የማድረግ ፍላጎት ያላቸው። ለዚህ ደግሞ በአንድ በኩል የጸናና የረጋውን አመራር የማዋከብ ትርምስ የመፍጠር ነገር ወይም ደግሞ ከራሱ ጓድ ጋር እንዳይተማመን አቢዩዝ የማድረግ ምንድነው ይሄ የመረጃ ጥቃት የማድረስ ነገር አለና ይሄ ፐርሴፕሽን ማኒፑሌሽን የሚባል የስነ ልቦና ጥቃት አለ። እንደዚህ አይነት ነገሮችን በማድረግ አንደኛውን እንዲጠራጠር በመጥፎ እይታ እንዲያይ እያንዳንዷን ጥቃቅን ነገር በመገጣጠም ያችን ደግሞ ክፉ ትርጉም ወይም የተለየ መጥፎ ትርጓሜ እንዲኖራት በማድረግ በአመራሩ መካከል ከፍተኛ መጠራጠር እንዲፈጠር የማድረግ የተሰራ ነገር አለ። መሰረታዊ መነሻ ምክንያቱ ይሄ እንደሆነ ነው የሚገባኝ በእኔ በኩል። ዝርዝር ስፔሲፊካሊ በጉዳዩ ላይ ግን ያው ኦፊሻል የሆነ አቋም በሚያዝበት ይሄን ነው የሚመስለው። በጣም አመሰግናለሁ። ችግሮቹ እንግዲህ በቅርቡ ተፈተው እንደምናይ ተስፋ አደርጋለሁ። ምናልባት እንደ መጨረሻ ጥያቄ ላነሳ የፈለግኩት አፋብን እንግዲህ የአማራን ህልውና ማረጋገጥ ከሌሎች ኢትዮጵያውያን ጋር ደግሞ በመሆን የኢትዮጵያን ህልውና ማረጋገጥ የሚለው ነገር በተደጋጋሚ ስታነሱትም የተለያዩ ትብብሮችን በተመለከተ ለሚነሱላችሁ ጥያቄዎችም ከዚህ ፐርስፔክቲቭ ነው ምላሾችን ስትሰጡ የነበረው እና የዘር አገዛዝ ትብብሮች አሁን በምን ደረጃ ላይ ናቸው ተብሎ ቢጠየቅ ምን አይነት ምላሽ ይኖራል? ዘር አገዛዝ ትብብርን ስናነሳ አንዳንዶቹ በጣም ወተርዳውን አድርገው እንደሚያነሱት ከሆነ አንድ የሆነ ፕሮግራም ጋር ወይ ከሆነ ስፔሲፊክ ፕሮጀክት ጋር አታች የሚደረግ አይደለም። የአማራ ጥያቄ የነፃነት የህልውና ጥያቄ ነው። በዚህ ሂደት ውስጥ የኢትዮጵያን አንድነት የኢትዮጵያን ህልውና የሚቃረን ፍላጎት እንደሌለን ይታወቃል። ስለዚህ እነኚህን መሰረታዊ ነገሮችን የሚቀበል የትኛው አካልና አገዛዙን የሚታገል አካል ጋር የመስራት የመተባበር ፍላጎት እንዳለ በተደጋጋሚ ገልጸናል። በመግለጫዎቻችን በይፋዊ መግለጫዎቻችን ማሳውቀናል። በተናጥል በምናደርጋቸው የሚዲያ ቃለ ምልልሶችም ላይ ገልጸናል። በዛም መሰረት ከሌሎች ኃይሎችም ተመሳሳይ ነገሮች እየታዩ ነው ያሉት። ለምሳሌ ከሰሞኑ እንኳን የተከሰተውን ነገር ብናይ የዚህ ከመንገድ መዘጋት እና የጥንቃቄ እንቅስቃሴ ጋር ተያይዞ ከምርጫው ጋር ተያይዞ እየተያዙ ያሉ አቋሞች ለምሳሌ የኦላ የኦሮሞ ነፃነት ሰራዊት የያዘውን አቋም ማየት ትችላለሽ። ከአማራ ፋኖ ብሔራዊ ንቅናቄ ከያዘው አቋም ጋር የሚቀራረብ ነው። እንግዲህ እነኚህ ጸረ አገዛዝ እንቅስቃሴዎች እና ፍላጎቶች ተናበው የበለጠ ደግሞ ወደ ጠረጴዛ መጥተው በተደራጀ መንገድ በሰነድ መልክ በውይይት መልክ ዳብረው ፍላጎቶች ተተንትነው
የጋራ ፍላጎቶች፣ ተናጥላዊ ፍላጎቶች፣ የሚቃረኑ ፍላጎቶች፣ የትጋር የሚታረቁ ኮምፕሮማይዝ የሚደረጉ ፍላጎቶች በሚል ተለይተው መልክ እስኪይዙ ድረስ አሁን ባለው ነባራዊ ሁኔታ አገዛዙን እየታገሉ ያሉ ኃይሎች ቢያንስ በዚህ ደረጃ ተመሳሳይ አቋም በመያዝ እና የተለያዩ እንቅስቃሴዎችን በማድረግ የመተባበር ደረጃ ላይ መሆናቸውን የሚያመላክት ነገር በሁሉም አቅጣጫ እየታየ ያለው። እኛም ደጋግመን እንደምንናገረው ይሄ የትብብር መንፈስ መሬት እንዲነካ በሰነድም በተግባርም መሬት ነክቶ አገዛዙን በማስወገድ ደረጃ አንድ ሆኖ እንዲመጣና እንዲሰለፍ የበኩላችንን ለመወጣት ዝግጁ ነን ማለት ነው። ይሄ እንዲሁ ዝም ብሎ እኔ ስለፈለኩ የምናገረው ወይም ደግሞ የአፋብን ከፍተኛ አመራር ስለፈለገ የቀየሰው ሳይሆን ከህዝብ ጋር ከሰራዊት ጋር በምናደርጋቸው ምክክሮች በምናደርጋቸው ውይይቶች በተደጋጋሚ የሚሰጡን አስተያየቶች እና ግባቶች በመያዝ ድምዳሜ ላይ የደረስንበት ጉዳይ ነው። ለአማራ ህዝብ በአሁኑ ሰዓት ከአብይ አህመድ አገዛዝ የከፋ ጠላት እንደሌለው ማንም የሚረዳው ህፃናት ሳይቀር የሚያውቁት ጉዳይ ነው። በጅምላ ጨራሽ መሳሪያ፣ በዘመናዊ መሳሪያ፣ በድሮን በማንኛውም እጁ ላይ በገባውና አቅሙ በፈቀደለት ሁሉ እየጨፈጨፈን ያለ አገዛዝ ነው። ስለዚህ ይህንን አገዛዝ ለማስወገድ ከሚሰሩ ኃይሎች ጋር ዋነኛ መሰረታዊ ጥያቄዎቻችንና ፍላጎቶቻችንን ኮምፕሮማይዝ ሳናደርግ ተባብረን ለመስራት ዛሬም እንደወትሮው ዝግጁ መሆናችን እንዲታወቅ ፈልጋለሁ። በጣም አመሰግናለሁ። ምናልባት እኔ ጥያቄዎችን ጨርሻለሁ። ያልተነሳ ሀሳብ ወይም ደግሞ ከዚህ ከምርጫውን ጋር አጠቃላይ ሌሎች ጉዳዮች ጋር ተያይዞ መተላለፍ አለበት የምትለው መልእክት ካለ ማስተላለፍ ትችላለህ። ጨረሻ ምን ነገር ግን አብባለው እንዳነሳሁት አገዛዙ በአንድ በኩል ኮረጆቹ ሞልቷል፣ በሌላ በኩል ማድረግ እንደማይችል እሱም ያውቋል። የሚፈልገው በዕለት ሁለት ሰዎችን አሰልፎ ሴሬሞኒ ለማድረግ ምርጫ አከናውኛለሁ ብሎ ለማሳየት ለይስሙላ፣ ለፎቶግራፍ፣ ለቪዲዮ፣ ለሚዲያ ፍጆታ ብቻ ነው እንግዲህ የሰኞ ክንውን የሚፈልገው። እኔ ለአማራ ወገኖች በጥብቅ ማስተላልፈው መልእክት ቢኖር በርካታ ጓዶች መስዋዕትነት የሚከፍሉበት ትግል እያደረግን ነው። ይህ ትግል ህይወት የሚገበርበት ለነፃነትና ለህልውና ነው። ህይወትን ከመስጠት የከፋ እና የከበደ መስዋዕትነት የለም። አንድ ቀን በዚህ ድግስ ውስጥ ባለመሳተፍ ትንሿን መስዋዕትነት መክፈል ከዚህ ህዝብ የምጠብቀው ነው። ከሁሉም የማህበረሰብ ክፍል የሚጠበቅ ትንሹ ግዴታ ስለሆነ ዕለቱን ለአገዛዙ የምርጫ ድግስ አጃቢ ባለመሆን ማንኛውንም አማራጭ በመውሰድ ይህንን ገዳይ አገዛዝ ይህንን ገዳይ ቡድን ህጋዊ ገዳይ እንዲሆን ባለማድረግ ታሪካዊ ድርሻችንን እንድንወጣ ጥብቅ የሆነ ጥሪ ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ልዩ መረጃችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር በተለየ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም።